በስዕሏ ፊት ስገዱ። ለምን እንሰግዳለን ሲባል ለተቀረጸ ምስል አትስገዱ ብሏል እግዚአብሔር። የተቀረጸ ምስል አትስገዱለት፣ ደግሞ ለተቀረጸ ምስል ስገዱ ሲል የሚገኝም ራሱ ነው። ከፖለቲከኞችም አንዳንድ መከረኛ ሰው አለ፣ ያልተናገረውን ሁሉ ተናገረ የሚባል ማለት ነው። ከድሮ ሰዎችም እንደው አለቃ ገብረሃና ይናሉ ይባላል። ዘንድሮ የተነሱ ቀልደኞች የፈጠሩትን ሁሉ ለአለቃ ገብረሃና የሚሰጡ ሰዎች አሉ። እሷም በእውነት ሰው ነበረች፣ ነገር ግን ድቀተ ባህሪ አልነበረባትም፣ ንጽሐ ጠባይም አላደፈባትም። ስለዚህ ድቀተ ባህሪ ያለበት ስጋ ሞት የተፈረደበትን ስጋ ስለያዘች ነው የሞተች። እሱን ነብዩ ዳዊት እንደሚነግረን ቀደሰ ማህደሮ ልዑል፣ የልዑል እግዚአብሔር ማደሪያ ነው። ማደሪያውን ማክበር አለበት፣ ማደሪያውን መቀደስ ስላለበት ራሱ እግዚአብሔር ለራሱ ትስብእት ሰው መሆን ሲል ድንግል ማርያምን ከመርገም ንጹህ አደረጋት። ለራሱ ስጋዊ ማለት ኢየሱስ ብቻ በቂ ነው ይላሉ። እኛ አይበቃም ብለናል። የቅዱሳን ምልጃ ያስፈልገው። ድንግል ማርያም መድኃኒት ናት። ምልጃ ጸሎት የሚባለው እኮ አይ የኢየሱስ ማዳን ስለማይበቃ በቅዱሳን ጸሎት እንደግፈው ብለን አይደለም እኮ። የሥላሴ ስዕል ከተቀረጸ በኋላ ደግሞ የእመቤታችን የቅድስት ድንግል ማርያም ስዕል ምስለ ፍቁር ወልዳ ከነ ልጇ ማለት ነው እንደታቀፈችው የሥላሴ ስዕል የተቀረጸ አላር ከላይ ወደ ሥላሴ ስዕል አንገቷን አቅንታ ይቀረጻል። ከዚያ ከእመቤታችን ስዕል አጠገብ ደግሞ የዮሐንስ ወልደ ነጎድጓድ ፍቁረ እግዚእ ብለን የምንጠራው የቅዱስ ዮሐንስ ስዕሉ ይቀረጻል። ለምን ከተባለ ቅዱስ ዮሐንስ ክርስቶስ በመከራ በነበረበት ሰዓት እንደዛ ሲያንገላቱት፣ ወደ መስቀል ሲያወጡት፣ ሲጨክኑበት እስከ መስቀሉ መጨረሻ የተከተለው ማን የተከተለው? ዮሐንስ ነው የተከተለው። ስለዚህ በመከራው ጊዜ ከእርሱ ያልተለየው ዮሐንስ ይሳላል። ለምን ከተባለ በዚያ ጽላት ላይ የሚፈተተው የማስጋ ስለሆነ በዕለተ ዓርብ የቆረሰው መከራውን ሕማሙን የምናስብበት ስለሆነ በመከራና በሕማሙ ቦታ ያልተለየው ማን ነው? ዮሐንስ ነው። ስለዚህ የዮሐንስ ስዕል ይቀረጻል። የዮሐንስ ስዕል ከተቀረጸ በኋላ እንደ ቤተ ክርስቲያኑ መታሰቢያ እንደተሰለጠለት ቅዱስ ደግሞ የመልአክ ከሆነ ለምሳሌ ቅዱስ ሚካኤል ቢሆን ቤተ ክርስቲያኑ፣ ከዚያ በኋላ ከታች ደግሞ የቅዱስ ሚካኤል ስዕል ይቀረጻል ማለት ነው። ቅዱስ ጊዮርጊስ ቢሆን ለምሳሌ የቅዱስ ጊዮርጊስ ስዕል ይቀረጻል። ታጥቆ አደግድጎ እንደሚለምን ሆኖ ይቀረጻል ማለት ነው። ሌላው በዚያ በታቦቱ ላይ ደግሞ ተጽፎ የምናገኘው የመጽሐፍ ቃል አለ። በፊልጵስዩስ መልእክቱ ቅዱስ ጳውሎስ ምዕራፍ 2 ቁጥር 10 ላይ ጉልበት ሁሉ ይላል። እየሰማችሁ ነው? ምን ሁሉ? ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበረከክ ዘንድ ይላል። ለማስም ይንበረከክ ዘንድ ይሄን ቃል ተጽፎ የምታገኙት ታቦት ላይ ነው። አያችሁ? ስለዚህ ቤተክርስቲያን በታቦቱ ላይ የምትቀርጸው ልክ እንደ ኦሪቱ 10ቱን ከእግዚአብሔር ዘንድ የተሰጡትን ትእዛዛት ሳይሆን በሐዲስ ኪዳን ታቦት ጽላት ላይ ተቀርጾ የምታገኙት ይህንን ጥቅስ ነው። በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 10 ላይ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበረከክ ዘንድ የሚለውን ቃል ነው ቤተክርስቲያናችን የምትጠቅሰው። ስለዚህ ራሱ ታቦቱ ጽላቱ ክርስቶስን ይሰብካል አይሰብክም? ይሰብካል አይሰብክም? በሥላሴ ማመንን ይሰብካል አይሰብክም? ይሰብካል በትክክል። ስለዚህ የሐዲስ ኪዳኑ ታቦት አሰራሩ በዚህ መንገድ ነው። እንዲህ ከተቀረጸ በኋላ በኤጲስቆጶስ ወይም በሊቀ ጳጳሱ አማካኝነት በቅብአ ሜሮን ከብሮ ለአገልግሎት እንዲውል ይደረጋል። አገልግሎቱ ምንድነው ካላችሁ፣ የሐዲስ ኪዳን ታቦት አገልግሎቱ የአምላካችን የክርስቶስ ስጋና ደሙ መስዋዕት የሚቀርብበት ወይም የሚሰዋበት ነው። ለዚያ ነው መሰዊያ ተብሎ የሚጠራው። ምን ይባላል? መሰዊያ ተብሎ ይጠራል። የሚሰዋው የክርስቶስ ስጋና ደም ነው። እንግዲህ በኦሪቱ በዚያ ታቦት ላይ ይሰውቱ የነበሩት መስዋዕቶች የበግና የደም መስዋዕቶች ነው ብያቸዋለሁ። እነዚያ የበግና የላም የሌሎቹም እንስሳት መስዋዕቶች የሚፈሰው ደም ለሰው ልጅ የኃጢአት ስርየትን የሚያሰጥ አልነበረም። መስዋዕቱ በራሱ ከሰው ልጅ ጋር በክብር የሚመጣጠን አልነበረም። ማለት ሰው በእግዚአብሔር መልክና ምሳሌ የተፈጠረ ነው። ለእሱ ግን ለኃጢአቱ ምትክ ሆኖ እንዲቀርብ የተፈለገው ደግሞ ከሰው ልጅ በክብር የሚያንስ ምንድነው? እንስሳ ነው። ስለዚህ መስዋዕቱም ራሱ ዝቅ ያለ ነበር ማለት። እመቤታችን ጋር ሊኖረን የሚገባ ግንኙነት ምንድነው መሆን መቻል ያለበት? ኤራቅሊስ የሚባል ሊቅ አለና በጣም የሚገርመኝ እግዚአብሔር ወደ ሰው እንዲመጣ መሰላል የሆነችው እሷ ናት ይላል። እግዚአብሔር ወደ ሰው እንዲመጣ ማለት ሰው እንዲሆን ወደዚህ ዓለም እንዲመጣ ምክንያት የሆነችው ማረፊያ የሆነችው እሷ ናት። በሌላ አነጋገር ተመልከት፣ እግዚአብሔር
እኔን ያገኘኝ ስጋዬን የለበሰልኝ ከመርገም ከኃጢአት ያነጻኝ በሷ በኩል መጥቶ ከሆነ በሷ መንገድነት ከሆነ ከሷ ተወልዶ ከሆነ እሱ እኔን ያገኘኝ በሷ ከሆነ እኔ እሱን ለምን በሷ በኩል አላገኘውም? ለኔ ድንግል ማርያም ማለት እግዚአብሔርን የማገኝባት የእግዚአብሔር ቤቱ ናት። እሱ ድፍን ዓለምን ያገኘው በማዳኑ በኩል ማለት ነው። የሚሰቀልበትን ቤዛ የሚሆንበትን ስጋ ያገኘው በድንግል ማርያም በኩል መጥቶ ነው አይደል? ከድንግል ማርያም ተወልዶ ነው። ስለዚህ እግዚአብሔር ሰው የሆነ በድንግል ማርያም በኩል ከስጋዋ ስጋ ተነሷ ነፍስ ነስቶ ከሆነ ትክክለኛ ሎጂክ ነው። እግዚአብሔር እኛን ያገኘን በሷ በኩል ተወልዶ ከሆነ እኔም በድንግል ማርያም በኩል ጌታዬን አገኘዋለሁ ማለት ነው። ስለዚህ እግዚአብሔርን ማግኛ ድልድያችን ናት። አንድ ሁለት ቃል ኪዳን ያላት ዛሬም ድረስ ሕያው የሆነ ቃል ኪዳን ያላት አማላጃችን ናት። ሕያው የሆነ ቃል ኪዳን ማለት አንዳንድ ጊዜ ያው የተለያየ ትምህርት አለ። ከሞቱ በኋላ ያማልዱም ማምን የሚላለ ግን እሱ ውሸት ነው። ለምሳሌ በመጽሐፍ ቅዱስ በአንደኛ ነገሥት ወይም ነገሥት ቀዳማዊ ምዕራፍ 11 ላይ ስትመለከት ዳዊት ሞቷል፣ አፈር ሆኗል፣ ትቢያ ሆኗል። ልጁ ሰሎሞን በደለ። ምን አለው እግዚአብሔር? ቁጥር 12 ምዕራፍ 11 አንደኛ ነገሥት ምዕራፍ 11 ቁጥር 12 ስትመለከተው ስለ አባትህ ስለ ዳዊት ይህን ክፉ ነገር በዘመንህ አላደርግም አለው። ሰሎሞን እግዚአብሔርን በደለ እና እግዚአብሔር ምን አለው ሰሎሞንን? የሞተውን የዳዊትን ስም ጠርቶ ሞቷል እኮ ዳዊት። እና እንደውም አንዳንድ ጊዜ ይህን የሚከራከሩኝ ሰዎች ሳይ አንተማ እግዚአብሔርን ታርመዋለህ፣ ያን የዳዊትን ጠርቶ ሰሎሞንን ይቅር ብያለሁ ሲለው አረ ዳዊት እኮ ሞቷል ለምን ነው ስሙን የምጠራው ልትል ትችላለህ ብዬ ከአንድ ወዳጄ ጋር ያው በሃይማኖት አንገናኝም ግን እንከራከራለን። ይሄው የሞተውን የዳዊትን ስም ጠርቶ እግዚአብሔር ይቅር ብያለሁ አለ። በኋላም አዲስ ኪዳን እሱ ተወልዶ ሲያስተምረን እግዚአብሔር የአብርሃም የይስሐቅ አምላክ እየተባለ ይጠራል። ለምን? የሙታን አምላክ አይደለም። ግን አንዳንዶቹ አይ በሕይወተ ሥጋ እያሉ ነው እንጂ የሚያማልዱ ከሞቱ በኋላ እኮ ምልጃ የለም እንዴ? የሚሞተው ቅዱሳን ይሞታሉ እንጂ ቅድስና አይሞትም። ምን ማለት ነው? አሁን ቅዱሳንም ሞተዋል፣ አዎ ይሞታሉ። የሚሞት ሥጋ አለቸው ላይ ግን የማይሞት ቃል ኪዳን አለ። ምስክር ይሄው ዳዊት ሞቷል። ሰሎሞን እግዚአብሔርን ባሳዘነ ጊዜ አንተን ልቀጣ ነበረ፣ መንግስትህን ለሁለት ልከፍለው ነበረ። ነገር ግን በአባትህ በዳዊት ምክንያት ምሬሃለሁ። በጣም የሚደንቀኝ ቃል እዛው ላይ ምን ይላል? ስለመረጥኳት ስለ ኢየሩሳሌምም ይቅር ብያለሁ ይለዋል። ስለ ቦታው ዛሬ አሁን እኛ ግሼን፣ ደብረ ላሊበላ፣ ደብረ ሊባኖስ ደግሞ በዚህ ብርብር እያለ የምንሄደው እግዚአብሔር በወዳጆቹ ቅዱሳን በኩል የቦታ እንኳን ቃል ኪዳን አለው። ይሄ ማለት ዝም ብሎ ሄዶ እንደው በህይወቱ ያልሰራውን ጽድቅ እዚያ ሄዶ ሲቀበር ይድናል እያልን አይደለም። ነገር ግን እግዚአብሔር ለቦታዎች በቅዱሳኑ ምክንያት ልዩ ቃል ኪዳን እንደሚሰጥ ለቦታው ራሱ እንደሚሰጥ ይሄው መጽሐፍ ስለመረጥኳት ስለ ኢየሩሳሌም ብዬ ይቅር ብያለሁ አለ። ስለዚህ ድንግል ማርያም አዎ ዛሬ በሕይወተ ሥጋ ከኛ ጋር የለችም፣ በዓለመ ነፍስ ናት ያለችው። ሞታ ተነስታለች። በእርግጥ ግን በሕይወተ ሥጋ እንደኛ ከኛ ጋር እየኖረች አይደለም። አሁን አታማልድም ሊባል አይችልም። እንኳን እሷ ይሄው ዳዊት እንኳን ሞቶ ሕያው የሆነ ቃል ኪዳን ስላለው የሚሞት ሥጋው ላይ የማይሞት ቃል ኪዳንና ክብር፣ ጸጋ፣ ቅድስና ስላለው ልጁን ያማልድ ነበር። ስለዚህ እኛ እመቤታችን ቅድስት ድንግል ማርያም የእናት አማላጃችን ናት ብለን ነው የምንይዛት። የእናት አማላጅ ደግሞ ፊት ያስመልስ አንገት ያስቀልስ ይባላል አይደል? አዎ። ስለዚህ ሌሎቹ ሲያማልዱ እንደምታውቀው ፈጣሪያችን ሆይ ይቅር በልልን ብለው ነበር አይደል? እሷ ግን የተለየ ምልጃ አላት። ልጄ ሆይ ብላ ይቅር ማለት። ስለዚህ የእናት አማላጅነት አለ። ዋናው የነገረ ማርያም ጉዳይ ግን ክርስቶስን እንድናየው መስታወት የሆነችን እሷ ናት። ክርስቶስ ከዓለም ጋር ለመታረቅ ዓለምን ይቅር ለማለት የመጣ በሷ በኩል አድርጎ ነው የመረጣት እሷን ነው። በዚህ እመቤታችን ቅድስት ድንግል ማርያም እግዚአብሔር ከሰማይ ወደ ምድር እንዲመጣ የሰው ልጅ ደግሞ ከምድር ወደ ሰማይ እንዲሄድ ምክንያት የሆነችን መሰላላችን እሷ ናት። መሰላል ሁለት ስራ አለው አይደል? ማውጣትና ላይ ያለው ወደ ታች ይወርዳል፣ እግዚአብሔር ወረደባት። እታች ያለው ደግሞ ወደ ላይ ይወጣል። ይሄው እኛ ይሄ ራሱን ችሎ ሌላ ብዙ ምስጢረ ሥጋው ያለው ነው። ቀለል ያለውን ነገር ልናገረው። እኛ ሰማያዊ ክብር ያገኘነው በሷ በኩል ነው፣ ሰማያዊ ክብር። ስለዚህ እጅግ ብዙ ቃል ኪዳን፣ ክብር፣ ጸጋ ያላት ናት። ለኛ የምትሰጠንም የአማላጅነቷ እናትነቷን፣ ዋናው ስጦታዋ ደግሞ ልጇ ክርስቶስ ነው። በስዕሏ ፊት ስገዱ። ለምን እንሰግዳለን ሲባል ለተቀረጸ ምስል አትስገዱ ብሏል እግዚአብሔር። የተቀረጸ ምስል
አትስገዱለት፣ ደግሞ ለተቀረጸ ምስል ስገዱ ሲል የሚገኝም ራሱ ነው። ምሳሌ ተመልከቱ። ለተቀረጸ ምስል አትስገዱ ዘጸአት ምዕራፍ 20 ቁጥር 4 ላይ እንደገና ደግሞ የዘጸአት ምዕራፍ 25 ላይ የኪሩቤልን ምስል ቅረጽ። ይኸው ተመልከቱ። ለተቀረጸ ምስል አትስገዱ 1፣ የኪሩቤልን ምስል ቅረጽ 2። እንደዚህ ያለ ችግር ነው። ስዕል ሳሉ አለ እግዚአብሔር። ለዚያ የኪሩቤል ስዕል ላለበት ታቦት መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 ላይ ኢያሱ በግንባሩ ሰገደ ይላል። በግንባሩ ሰገደ ለተቀረጸው ታቦት። ለምን ሲባል እግዚአብሔር ለተቀረጸ ምስል አትስገድ ሲል ሁለት መልእክት ነው ያለው። አንደኛ ለምትሰግድለት፣ አንደኛ ጣዖት አታምልክ ነው። ያለ እግዚአብሔር ፈቃድ ለተዘጋጀ ቅርጽ አትስገድ ነው። ስዕል ግን በእግዚአብሔር ፈቃድ ስለሆነ ለስዕል ይሰገዳል። እግዚአብሔር ላልፈቀደው ለሌላው ቅርጽ ነው እንጂ ኪሩቤልን አስለን እንደሰገድ ድንግል ማርያምን አስለን እንሰግዳለን። ሰግደውለታል፣ ኢያሱ ሰግዷል። ሁለተኛ ደግሞ ስትሰግድ፣ ለስዕላት ስትሰግድ አምላክ ብለህ እንዳሰግድ፣ አምላክ ብለህ እንዳሰግድ። ለድንግል ማርያም ስንሰግድ አምላክ ብለን አይደለም፣ ለቅዱሳን ሰግድ አምላክ ብለን አይደለም፣ ፈጣሪ ብለን አይደለም። የእግዚአብሔር ቸርነት የሚገለጥባት ማለት በስርየት መክደኛው ላይ እኔ እገለጥልሃለሁ እንዳለ በድንግል ማርያም ላይ እግዚአብሔር ተገለጠልን። ይሄ ነው ክቡኑት ማለት በስርየት መክደኛው ላይ። ስርየት መክደኛት ማለት ማኅተመ ድንግልናዋ ነው። ታቦቱን ቀርጸ ሲያበቃ የስርየት መክደኛ ስራለ። በዚያ በስርየት መክደኛው እኔ እገለጥልሃለሁ። ያ መክደኛ የድንግል ማርያም ድንግልናዋ ነው። በዚያ ክርስቶስ ተገለጠ። ስላነጋገረንም ያ ስዕል ባለበት እንሰግዳለን። ለስዕል የምንሰግደው እግዚአብሔር ስላዘዘ ነው። እንዲያውም አንድ የቤተ ክርስቲያን አባት ሲናገር እንዴት ለስዕል የምትሰግዱ እናንተ? ለስዕል የምትሰግዱ ለስዕሉ እኮ ነው የምትሰግዱ እኮ ለቁሱ ነው የምትሰግዱ ስለ ሲናገር ኢያሱ ለታቦት ሰግዷል አልሰገደም አለ። ሰግዷል። የሰገደ ለታቦቱ ነው፣ በታቦቱ ላይ ላለው ለእግዚአብሔር አለው። በታቦቱ ላይ ላለው ለእግዚአብሔር አለው። እንግዲያማ እኛም ለእግዚአብሔር ነው የምንሰግድ። በድንግል ማርያም ላይ ላለው ለእግዚአብሔር እንሰግዳለን። ቅዱሳን ለቅዱሳን የሚሰገደው ስግደት ቅዱሳን ራሳቸው አምልኮ አይደሉም፣ ወይም መጨረሻዎች ሳይሆን ወደ እግዚአብሔር አምልኮ የምንደርስባቸው ምክንያቶች ናቸው። ለከ ይደሉ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም። በእግዚአብሔር በቅድስናው ሰገድ ተመልከቱ። ወበጉ ወሰግድ ውስተ ጽርሐ መቅደስከ ይላል። በቅዱስ መቅደስ ገብቼ ሰግድልሃለሁ ይላል። ቅዱስ መቅደሱ ለእግዚአብሔር ስግደት የሚቀርብበት እንደሆነ ስንሰግድ የምናከብረው በስዕሉ ላይ ስዕሉን ራሱን ሳይሆን በስዕሉ ላይ ያለችውን የእመቤታችንን ረድኤት ነው። በእሷ ያደረውን እግዚአብሔር ነው የምናከብረው። የምንሰግድም አባቶቻችን እንደሰገዱ ነው። ስለዚህ ቅዱስ ባስልዮስ ዘቂሳርያ እንደተናገረ ብሎ ይናገራል። ልክ ይላል የእግዚአብሔር ኃይል ለታቦቱ እንደደረሰው እግዚአብሔር በድንግል ማርያም ያሳደረው ረድኤት በእሷ ስም ወደ ተሳለው ስዕል ይተላለፋል፣ ያድራል። ስንሰግድም ለእመቤታችን አካል ለንጽህናዋ የክብር ስግደት፣ የአምልኮ ስግደት ቅዱስ ዮሐንስ ደማስቆ እንደሚለው አክብረን እንጂ አምልከን አንሰግድም ይላል። ስለዚህ አክብረን እንሰግዳለን፣ አምልከን ግን የምንሰግደው ለሱ ነው። በእመቤታችን ስዕል በኩል እግዚአብሔርን እናመልከዋለን፣ ድንግል ማርያምን እናከብራታለን። ስለዚህ ለእመቤታችን እንሰግድላታለን። ለምን ሲባል ታቦት ስለሆነች። እስኪ በሉ ታቦት በሉ። መቅደስ ስለሆነች በሉ። ስግዱ ለእግዚአብሔር በአጸደ መቅደሱ፣ በቅድስናው መቅደስ ለእግዚአብሔር ስገዱ። እስኪ በሉ በቅድስናው ስፍራ በሉ። ለማን ስገዱ? ምኑ ስለሆነ? መቅደስ ስለሆነች። እንግዲያውስ ድንግል ማርያም መቅደስ ስለሆነች በመቅደሱ በድንግል ማርያም ለእግዚአብሔር እንሰግዳለን። የወደቀውን ማለት ምን ማለት ነው የሚለውን ብናብራራ ምን ማለት ነው? እሺ ያብራሩልን እስኪ። አሁን የወደቀውን ሲባል ልጁ ራሱ ትንሽ የተቆራረጠውን ሰምቼዋለሁ። የወደቀ ማለት እንታብሶ ያለው ማለት አይደለም፣ የረከሰ ማለት አይደለም እያለ ሲያብራራ ሰምቼዋለሁ። ሞት የሚስማማው ማለት ነው። ይሄ ጥሩ ሐሳብ ነው በነገራችን ላይ። ይሄኛው ግን የእመቤታችንን ባህሪ ስናነሳ የወደቀ የሚለው አይስማማውም። አሁን ኮራፕትድ የሚለው እንግሊዝኛ ቃል እና ኮራፕቴብል የሚለው በጣም ልዩነት አላቸው። የእመቤታችን ባህሪ ኮራፕትድ አይደለም፣ ኮራፕቴብል ነው። ምን ማለት ነው? ውድቀት ሊስማማው ይችላል፣ የወደቀ ግን አይደለም። ለምን? ከውድቀት ስለተጠበቀች ነው። ምናልባት እንግዲህ ኮራፕትድ የሚለው ኮራፕሽን የሚለውን ቃል እርሳት የሚለው የግዕዝ ቃል ከተካው ቃል በነገራችን ላይ በጣም ብዙ ሙያ ይፈልጋል በራሱና ከተካው ምንድነው የሚሆነው? በርካታ ሊቃውንት ዘእንበለ እርሳት ዲዮናስዮስን ብጠቅስ በ101ኛው ክፍል ላይ
ወተወልደ እምቅድስት ንጽሕት ዘአልባቲ ርሳት ጌታችን ኢየሱስ ክርስቶስ ንጽሕት ከምትሆን ርሳት ከሌለባት፣ ርሳት ማለት ውድቀት ከሌለባት ማለት ነው። በሌላ አነጋገር ከሷ ተወለደ ማለት ነው። ጥያቄው ታዲያ ይቀጥላል እንግዲህ ባንተ ውስጥ ካለ ታዲያ ውድቀት ከሌለባት የወደቀ ስጋ ካልያዘች ለምን ሞተች? በስጋ ለምን ሞተች የሚለው ደግሞ ጥያቄ ሲነሳ የወደቀ ስጋ ካልያዘች ለምን ሞተች? አንደው የወደቀ ስጋ ስላላት አይደለም፣ ሰው ስለሆነች ነው የምትሞተው ወይም የሞተችው። ክርስቶስ አምላካችን የሞተው ለምንድን ነው? ኮራፕትድ ስጋ ስላለው አይደለም። የወደቀውን ስጋ አይደል የለበሰው? የወደቀ አይደለም፣ ውድቀት የሚስማማው ግን ደግሞ ሞት ይስማማዋል ማለት ደግሞ አዳም ከበደለ በኋላ የአዳምን በደል ለማራቅ የመጣ ስለሆነ አምላክ ሞተ አይደለም። ይሄ ሞት በሰውነቱ የመጣ ነው እንጂ ሞት የሚስማማው አካል ስለያዘ ነው እንጂ የወደቀ ስለሆነ አይደለም። ያው እመቤታችንም እንደዛው ሞት የሚስማማውን ስጋ ይዛለች። የሞተችው ግን አዳም በሞተበት አሟሟት አይደለም። አዳም የሞተው በኃጢአት ነው። ድንግል ማርያም የሞተችው ሰው ስለሆነች ነው። አሁን እንኳን እሱ አይቅርና እኔም አንተም ሌሎቻችን እስካሁንም በክርስቶስ ክርስቲያን ሆነው በስጋና በደም በጥምቀት ከብረው የሚሞቱ ሰዎች እንኳን አዳም በሞተው ሞት አይደለም የሚሞቱ፣ ክርስቶስ በሞተው ሞት ነው። እና አሁን እኛ ልብ ብለን ማስተዋል ያለብን ብዬ የማስበው በሊቃውንቱ አገላለጽ አደግነ ቀዳማየ አበ የቀደመውን አዳምን ተው ነው ማለት አባትነቱን ቀድ ነው ማለት አይደለም። አባታችን ነው አሁንም። ነገር ግን በሱ መንገድ አይደለም ያለ ነው። አሁን እኛ ዳግማዊውን አዳም ነው እየተከተልን ያለ ነው። የምንሞተው እንደ ክርስቶስ እንጂ እንደ መጀመሪያው አዳም አይደለም። እመቤታችን የተነሳችው እንደ ልጇ ትንሳኤ ነው። እንደ ልጇ ትንሳኤ ነው ማለት እንደ ልጇ ሳትሞት እንደ ልጇ ትንሳኤ ልትነሳ አትችልም። እኛም እኮ እንደ ልጇ ነው የምንነሳው። ያ ማለት 3 ቀን እንቆያለን ማለት አይደለም። 1000 ዓመት ልንቆይ እንችላለን። እሱ የሚያስነሳን መቼ እንደሆነ የሚመጣ መቼ እንደሆነ ስለማናውቅ የቆዩም አሉ 1000 ዓመታትን። ግን እንደ ልጇ ትንሳኤ ነው የሚነሱት። ምን ማለት ነው? ቢያንስ አሟሟታቸው ቅድመ ከክርስቶስ ሞት በፊት እንኳን ቢሞቱ አሟሟታቸው ለሲኦል ቢሆንም ለምሳሌ አዳም ልጆቹ በሙሉ ባሉበት በመቃብራቸው ሞታቸው ተቀየረ ባሉበት። እና ዋናው ምስጢር ደግሞ እመቤታችን የያዘችው ስጋ አዳም ከመበደሉ በፊት የነበረውን ንጻሕ ጠባይ ይዛ ነው የተገኘችው የተገለጠችው ስለምንል የወደቀ ስጋ ነው የሷ ስንል የሚያበላሸው ይሄንን ነው። አዳም ከመውደቁ በፊት የነበረው ባህሪ ነው ያላት። ምን ማለት ነው? ኃጢአት የሚስማማት ግን ያልበደለች ሴት ተገኘች ብለናል። ስለዚህ የወደቀ ስጋን የያዘችው ማለት ወደዚያ ሄዶ ያበላሽብናል። ስለዚህ አሁን ምንድነው መባል ያለበት? ይሄ ምናልባት ወንድሞቻችን ኮራፕቲብል የሆነ ቦዲ አላት፣ ነገር ግን ይሄ ኮራፕትድ አልሆነችም፣ አልካትም። ውድቀት የሚስማማው ስጋ እንጂ የወደቀ ስጋ እሷ ውስጥ እንደሌለ ማወቅና ማሰብ ይገባል ማለት ነው። በጣም መልካም። መድኃኒት ክርስቶስ ነው። ማዳን እግዚአብሔር ነው። ምልጃ ሌላ ነው፣ ድነት ሌላ ነው። ድነት የተፈጸመው በእግዚአብሔር ብቻ ነው። ምንም ሌላ አዳኝ አለ ብለን አናቅም። ግን በእውነቱ ይሄ የማጭበርበር ጠባይ ስላላቸው በጣም ያሳዝናል። ስነ ልቡናዊ ጨዋታ ነው የሚጫወቱት እና ምን ይላሉ? ለምሳሌ ኢየሱስ ብቻ በቂ ነው ይላሉ። እኛ አይበቃም ብለናል። የቅዱሳን ምልጃ ያስፈልገው። ድንግል ማርያም መድኃኒት ናት። ምልጃ ጸሎት የሚባለው እኮ አይ የኢየሱስ ማዳን ስለማይበቃ በቅዱሳን ጸሎት እንደግፈው ብለን አይደለም እኮ እንዲህ ያልተባለው። ይሄ ምን ይባላል በክርክር ስትሮማን አርጊውመንት ይሉታል። አንድ ሰው ያላለውን ግን ለማጥቃት በጣም ምቹ የሆነውን ሐሳብ እንዳለ አድርጎ ይናገርና ከዛ ይሄ እኮ ስህተት ነው ብሎ በቀላሉ በማሸነፍ ነጥብ ለማስቆጠር የሚደረግ በጣም ያጭበርባሪ አካሄድ ማለት ነው። ኢየሱስ ክርስቶስ አይበቃም የሚል ኦርቶዶክሳዊ የለም፣ ኖሮም አያውቅም። እንዲህ ካለ ኦርቶዶክሳዊ አይደለም። እንዲህ ኦርቶዶክሳዊ ሲጋድ ሰማዕታት የተጋደሉት ቅዱስ ጊዮርጊስ የተጋደለው ለክርስቶስ አምላክነት አይደለም እንዴ? ለማን ነው? ሌላ አማራጭ ቢኖር ለምን ያን ሁሉ መከራ ይቀበላል? ቀልድ እኮ አይደለም የተቀበለው መከራ። ያለ ክርስቶስ ሌላ ሕይወት ስለሌለ ነው። ሌላ አዳኝ ስለሌለ ነው። አምላክም ሰው የሆነው ሌላ የመዳኛ መንገድ ስለሌለ ነው። በቃ የለም እሱ በሚያውቀው። ስለዚህ የቅዱሳን ምልጃ የእመቤታችን እናትነት ክርስቶስ ስላልበቃ የሚያስፈልግ ሌላ ተጨማሪ ድጋፍ አይደለም። ሆኖም አያውቅም። እንደዛ የሚያስብ ጤነኛ ሰው የለም። አብራ ድናለች የሚልም ትምህርት የለም። ካቶሊኮች ይላሉ፣ ይሄ ስለሚሉት ነው። የማይለውን ይላል ማለት ኃጢአት ነው። ይሄን ግን ስለሚሉት ነው። እንዳውም ቅርብ ጊዜ ነው የገለጹት። ኮሪሜድሪስ ይሏታል። አብራ ድናለች የሚሉት ነገር አለ። እንግዲህ ማብራሪያው ምናልባት ውስጡ ስንገባ እኛ የምንለውን ለማለት ሊሆን ይችላል፣ አናቅም። እንግዲህ አንድ ነገር ያለው ማብራሪያው ላይ ስለሆነ ግን እንደዛ እኛ ግን ይሄንንም አንልም። አብራ ድናለች እንደዚህ የሚባል ነገር የለም። ማዳን የክርስቶስ ብቻ ነው። ይሄን በደንብ አስረግጠን እንደው ያልሰማ ካለ ይሄ የታወቀ ነገር አስረግጠን መያዝም አለብን። ሌላ ሁለተኛ ሶስተኛ የለም። ስጋውን ቆርሶ ደሙን አፍሶ ወደ መቃብር ወርዶ ከዛ ተነስቶ ያዳነ ክርስቶስ ብቻ ነው። ሌላ አማራጭ የለውም።
ግን በዚህ ውስጥ የሰው ድርሻ ምንድነው? አሁን የእመቤታችን ድርሻ የሚመጣው በዚህ ውስጥ ነው። ሰውን ሳያሳትፈው እግዚአብሔር ያደረገው አንድ ነገር ብቻ ነው። እሱ ምንድነው? መፍጠር ነው። ምክንያቱም ሳንኖር ሊጠይቀን አይችልም። አይ ልፍጠራችሁ እንዴ? እንዴት አድርጎ ሳንኖር እንዴት ይጠይቀን? ብትፈጠሩ ይሻላል ሊለን አይችልም። እሱ ግን ባወቀ ብንፈጠር እንዲሻለን አውቆ ያም ሁሉን አዘጋጅቶ በእውነቱ እግዚአብሔር ለሰው ያላደረገው ምንም የለም እኮ መልኩን ምሳሌውን ከመስጠት ጀምሮ ሕያዊት ተዘርዝሮ አያልቅም። ያን ሁሉ በመስጠት ፈጠረን ሕያው አድርጎ። ግን በሕይወት ደግሞ ስለፈጠረን ነፃነታችንን እንዳይጋፋ ደግሞ ከፈለጋችሁ ሞትም ቢሆን ሳያስገድደን ማለት ነው። ከዚህ ውጪ ግን በሚሰራው ስራ ሁሉ እግዚአብሔር እኛን እያሳተፈ ነው። ሕይወትንም ሆነ ሞትንም አሳትፎ በምርጫችን ነው። አሁን ዳግመኛ መጥቶ ሊያድነን ሲልም ደግሞ ሰውን አሳትፎ ነው። አይ እኔ መጥቼ ባሪያችሁን ብዋሃድ ይሻላችኋል፣ የሚጠቅማችሁን እኔ ያውቅላችኋለሁ በሚል አልሄደም። እግዚአብሔር አሳትፎናል። ምን አለ? መልአኩ ቅዱስ ገብርኤል ላከ። እነሆ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው፣ መንፈስ ቅዱስ ይመጣል፣ ይጸልልሻል እያለ ነገራት። እኛን ለማዳን እግዚአብሔር ሰው ሊሆን ፈልጓል። ሰው ሲሆን ደግሞ ከአንድ ሰው ነው መሆን ያለበት፣ ከሁሉም ሰው ሊሆን አይችልም። የሰው ባህሪ አንድ ነው። ያን ሁሉ ወክላ እሷ ተገኘች፣ እሱ ባወቀ። አሁን ይህን ዝርዝረን አብራርተን አንዘልቀውም። እንዴት ይህ ሊታወቅ አይችልም? እንኳን እመቤታችንን እንዴት መረጠ ለሚለው ፍጥረትን እንኳን እንዴት ፈጠረ ለሚለው ተብራርቶ አይዘለቅም። ሊቃውንት እንዳሉት ፈጠረ እንዴት የሚለው ሌላው ቀርቶ በቃና ዘገሊላ እንኳን ውሃውን ወደ ወይን ጠጅ ሲለውጥ እንዴት እንደለወጠ አይታወቅም። ብቻ ውሃ ቅዱ አለ፣ ሞሉ፣ የወይን ጠጅ ሆነ፣ አለቀ። ፕሮሰሱ አይታወቅም። በሚስጥራትም አሁን እንዴት እንደሚለወጠው አይታወቅም። ስጋው ደግሞ መቼ እንዴት እንደሚለወጥ አይታወቅም። እሱ ብቻ ነው የሚያውቀው። ስለዚህ እመቤታችንን እሱ ባወቀ የሁላችን ተወካይ አድርጎ መረጣት። ራሷን ለዛ አዘጋጅታ ስለተገኘች ነው፣ በአድሎ አይደለም። እንዴት እግዚአብሔር ነው የሚያውቀው። የሚያስደንቀው እሱ ነው። ስለዚህ ከሷ ሰው ሊሆን ወደደ። ባህሪያችንን፣ ሰብዕናን፣ ሂዩማኒቲን ገንዘብ ሊያደርግ ወደደ። እኛን ያድን ዘንድ የእኛን ባህሪ ገንዘብ ማድረግ ወደዋል። ስለዚህ ሁላችንን ወክላ እሷ ተገኘች። አሁን እግዚአብሔር ሐሳቡን አቀረበ። ፕሮፖዛሉን ያቀረበ ሐሳቡን። በዚህ ጊዜ ነገሩ እንግዳ ስለሆነ አረ ብላ ወዲያውኑ አልተቀበለችም። ምክንያቱም ያለ ዘር መጽነስ ተደርጎ የማያውቅም ወደፊትም አይሆንም። ስለዚህ ምናልባት ሰይጣን እንዳይሆን ብላ እንዴት ያለ ነው ሰላምታውን ራሱ ደስ ብሏት አለው የተቀበለችው። እንዴ ያለ ሰላምታ እንዴት ያለ ነው ብላ ያች መልአክ እየተናገራት። ይሄ ሁሉ ለድህነታችን ትልቅ ሚና አለው። ከዛ ነገሩን ነገራት። እግዚአብሔር ሐሳቡ ነው ፈቃዱ ነው አላት። በዚህ ጊዜ ምን አለች? ይኩነኒ በከመ ትቤለኒ ነ አመቱ ለእግዚአብሔር አለች። ይሄ ነው አምላክን ሰው እንዲሆን በሩን ከፍቶ ፈቃዷን ሰጥታ አምላክ በማህፀኗ እንዲጸነስ ይሁንታን የሰጠችውና ለቃል መጸነስ ምክንያት የሆነው ለድነታችን ትልቁ ስራ እዚህ ላይ ነው የተሰራው። አሁን ሁሉ ጊዜ የሚጠየቅ ነገር አለ። እመቤታችን እዚህ ላይ እምቢ ብትል ኖሮ እግዚአብሔር ከአንቺ ከባሪሽ ባህሪ ነስቶ ሰው ሊሆን ይፈልጋል፣ አንቺ ፈቃደኛ ነሽ ወይ ብሎ መልአኩን ሲልክባት አይ እኔ አልፈልግም ብትል እግዚአብሔር አስገድዶ ይጸነስ ነበር? መቼም ስላልሆነ ማወቅ አንችልም። ያልሆነ ነገር ውስጥ መግባት ግምት ነው። ግን እግዚአብሔር ግን አስገድዶ አያደርገው፣ ነፃነታችንን ይጠብቃል። ስለዚህ እንደውም ብዙ ሊቃውንት እንዳብራሩት እመቤታችን ይኩነኒ ባትል ኖሮ ድነታችን እንግዲህ እንዴት እንደሚሆን አናውቅም ነበር፣ አናውቀውም። አልዓዛርን ከመቃብር ሊያስነሳ ባለ ጊዜ መቃብሩን ክፈቱት ሲል እህቱ ማርታ ጌታ ሆይ ከሞት 4 ቀን ሆኖታልና ይሸታል ብላ ነበር። በዚህ ጊዜ ጌታችን ምን አላት? ብታምኚ የእግዚአብሔርን ሥራ እንድታይ አልነገርኩሽምን አላት። ከዛ በኋላ ነው ወደ ቀዛ የቀጠለው እና አንድ ሊቅ ሲያብራራ ምን ይላል? ማርታ ይህንን ብላ በተጠራጠረችበት ጊዜ ያክል የአልዓዛር መነሳት ዘግይቷል ይላል። እሷን ሲያስረዳ ጌታችን ዘግይቷል፣ አምና ተቀብላ ቢሆን ኖሮ ፈጥሮ ይነሳ ነበር ይላል። እንግዲህ በዚህ እንኳን እና እመቤታችን ይሁንልኝ እኔ የእግዚአብሔር አገልጋይ ነኝ ባትል ኖሮ መዳናችን ምን ይሆን እንደነበረ መገመት አንችልም። ስለዚህ ፈቃዷን ምክንያት አድርጎ ነው በማህፀኗ የተጸነሰው። ለድህነታችን ትልቁን ሚና የተጫወተችው እዚህ ላይ የሰው ልጅ ሕይወት የተቀየረው በዚህ የእመቤታችን ንግግር። አሁን ብዙ ንግግሮች ይደነቃሉ፣ እንትን የቀየረው ምናምን አጀብ። የሰውን ሕይወት የቀየረ ንግግር የእመቤታችን ንግግር ነው። ነይ አመቱ ለእግዚአብሔር ይኩነኒ በከመ ትቤለኒ የሚለው ንግግሯ የሰውን ሕይወት አቅጣጫ ቀይሯል። በእውነቱ ይሄ ነው ትልቁ ድርሻዋ። ከዛ ጋር የተያያዘ ብዙ ነገር አለ። ሔዋን
ሰይጣን ጋር ተነጋግራ ሞትን አመጣች። እመቤታችን ደግሞ መልአክ ጋር ተነጋግራ ሕይወት እንዲመጣ ምክንያት ሆነች። ሔዋን ምክንያተ ሞት ናት ብሎ የሚቀበል ሰው የሚሰብክ ሰው በሔዋን አለመታዘዝ ሞት መጣ ብሎ የሚያምን ሰው በእመቤታችን መታዘዝ ሕይወት መጣ ብሎ ለማመን ለመስበክ ምንድነው የሚከብደው ነው? ምንድነው? ሐሜቱን ብቻ መቀበል፣ ክፉን ብቻ መቀበል ምንድነው? የሔዋንን ምክንያተ ሞትነት የሚያምን ሰው እመቤታችን ምክንያተ ሕይወት ናት ማለት ምንድነው የሚከብደው? ሕይወት እንዲመጣ ምክንያት ሆናለች። እኛን ሁሉ ወክላ ታዛለች ነው። መድኃኒት የምትባለው ከዚህ የተነሳ ነው። ቅድም መምህራችን በደንብ እንዳብራሩት ሥጋ ከሰማይ ይዞ አልመጣም። ቃል የተዋሃደው የራሱ አካል የራሱ ባህሪ ያደረገው የእኛን ሥጋ ነው ከመቤታችን። ስለዚህ መድኃኒት ከሷ የተነሳው ሥጋ ከቃል ጋር ተዋህዶ መድኃኒት ስለሆነ እመ መድኃኒት ናት፣ መድኃኒት ትባላለች። እመ ብርሃን ናት፣ እመ አምላክ ናት። እውነት ቅድም እንደተባለው የእሷ ክብሯ እመ አምላክ መባል ነው። እንዲሁ በጣም እውነታቸው ነው። እመቤታችን ኃጢአት ያልሰራችው ለምንድን ነው? ለምንድን ነው ከሰው ሁሉ ተለይታ ንጽሕተ ንጹሐን ልትባል የተቻለችው? በምን ምክንያት ነው? እሱን ነቢዩ ዳዊት እንደሚነግረን ቀደሰ ማኅደሮ ልዑል፣ የልዑል እግዚአብሔር ማደሪያ ናት። ማደሪያውን ማክበር አለበት። ማደሪያውን መቀደስ ስላለበት ራሱ እግዚአብሔር ለራሱ ትስብእት ሰው መሆን ሲል ድንግል ማርያምን ከመርገም ንጹሕ አደረጋት። ለራሱ ስጋዌ ማለት አምላክ ሰው የሚሆንባት ሰው አምላክ የሚሆንባት ድንቅ ምስጢረ ተዋህዶ የሚፈጸምባት የእግዚአብሔር መቅደሱ ስለሆነች መርገም እሷ ላይ ሊኖርባት አይገባም። ስለዚህ የእግዚአብሔር ማደሪያው እንድትሆን እግዚአብሔር መንፈስ ቅዱስ ከአዳም መርገም ሁሉ ጠበቃት ማለት ነው። ምክንያቱ ይሄ የእግዚአብሔር ማደሪያው ስለምትሆን ራሱ። ስለዚህ እሷ የወሰደችው ሥጋ የኢያቄምና የሐናን አይደለም። የራሱ የሐና የኢያቄም ነው። የራሱ የአዳም ነው። ነገር ግን ያ ከእናት ከአባቷ የተካፈለችው ክሮሞዞም ምንም ኃጢአት የለበትም። ከዚህ በፊት አይታኝ ምናልባት ሰምተው ከሆነ አንድ ሰሞኑን እና ሊቀልቃውን ስማኮን ሰጠን ከሱ መሰለኝ ቅድም የጠየቀኝ አንድ ጥያቄ። እንግዲህ ምሳሌው ሕጹጽ ሊሆን ይችላል፣ ጎደሎ ምሳሌ ነው። ግን ዓለም ላይ ምን አለ እዚህም አንተ ጋር እንግዲህ ደግሜ ተመልካቾች ስለሚለያዩ ምናልባት ላልሰሙት ደግሜ ምሳሌውን ልጠቀመው። HIV ቫይረስ የተያዙ ባልና ሚስት ልጅ ሲወልዱ በሆነ አጋጣሚ ሳይወለድ ከተወለደም በኋላ ወይም ደግሞ በመወለድ ሂደት ቫይረስ ሊይዘው ይችላል ልጁ። ጽንሱ ግን እንደ ጽንስ HIV ራሱ አይነካውም። አየህ፣ የኤችአይቪ ቫይረስ ካለባቸው ወላጆች ኤችአይቪ ቫይረስ የሌለበት ልጅ ይወለዳል፣ መወለድ ይችላል። እንደውም ባለሙያዎች እንደሚሉት ከሆነ ካልተሳሳትኩ እንግዲህ ሲናገሩ የሰማሁትና በጥቂቱ ያነበብኩትን ለመናገር ያህል የእናት ጡት ራሱ እኮ ኤችአይቪ ቫይረሱ የለበትም። በመጥባት የሚጠባበት ይሄ ቆዳው ደሙ ምኑ ስላለ በዚያ በኩል ቫይረሱ ሊያገኘው ይችላል እንጂ የእናትን ጡት እንኳን እግዚአብሔር ንጹህ አድርጎ ነው የሚጠብቀው። እና በማህፀን እንኳን ልልህ የፈለግኩት እግዚአብሔር ኤችአይቪ ቫይረስ ካለባቸው ወላጆች የሌለባቸውን ልጆች እንዲወለዱ ያደርጋል። ሕጹጽ ወይም ጎደሎ ምሳሌ ነው። ምሳሌ የደም ብቻ አይደለም ያዳም መርገም፣ በደም ውስጥ ያለ መርገም ብቻ አይደለም፣ በነፍስም በስጋም በባህሪ ውስጥ ያለ ነው። ሆኖም ግን ከታመሙ ልጆች ወላጆች ያልታመመ ልጅ እግዚአብሔር እንደሚሰጥ እግዚአብሔር እንደሚጠብቅ በተመሳሳይ መልኩ የመርገም በሽታ ካደረባቸው ሐናና ኢያቄም የመርገም በሽታ የሌለባት ቅድስት ንጽሕት የአምላክ ማደሪያ ትሆን ዘንድ የተገባች ቅድስት ድንግል ማርያምን ወለዱ ማለት ነው። ስለዚህ ከኃጢአተኛ ገላ ንጹህ ሴት ተፈጠረች፣ ተወለደች ማለት ነው። ማን ይህን አደረገ? እግዚአብሔር መንፈስ ቅዱስ። የኢትዮጵያ ኦርቶዶክስ ቤተክርስቲያንና ሌሎችም መንፈስ ቅዱስ በእናቷ ማኅፀን ጠበቃት ብለው ያስተምራሉ። ሮሜ 8:34 የሚባለው መከረኛ ጥቅስ አለ። እንደው በእውነቱ በየቤቱ ስሙ የሚጠቀስ እንደው ከፖለቲከኞችም አንዳንድ መከረኛ ሰው አለ፣ ያልተናገረውን ሁሉ ተናገረ የሚባል ማለት ነው። ከድሮ ሰዎችም እንደው አለቃ ገብረሐና ይህን አሉ ይባላል። ዘንድሮ የተነሱ ቀልደኞች የፈጠሩትን ሁሉ ለአለቃ ገብረሐና የሚሰጡ ሰዎች አሉ። እና ይሄም ጥቅስ ዝም ብሎ በፈለገው ቦታ ዝም ብሎ የሚጠቀስ ጥቅስ ነው። ሀሎ ይነብር በየማነ እግዚአብሔር ነው የሚለው። ወሀሎ ይነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ ይላል ቃሉ፣ ቃል በቃል ነው የሚለው። በእግዚአብሔር ቀኝ ተቀምጦ አለ፣ እሱም ስለኛ የሚከራከረው። መኑቱ ዘይኮንን ነው የሚለው። መጀመሪያ በጥያቄ ነው የሚያነሳው ቅዱስ ጳውሎስ። መኑቱ ዘይኮንን፣ የሚፈርድ ማን ነው ይላል። እስኪ የሚፈርድ ማን ነው በሉ። ከሙታን የተነሳው ይልቁንም ደግሞ በአብ ቀኝ የተቀመጠው ስለኛም የሚከራከረው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አይደለምን ብሎ ነው የሚዘጋው ቅዱስ ጳውሎስ። አሁን ሁለት ነገር ታዩበታላችሁ፣ ፈራጅነትንም ተከራካሪነትን ወይም ደግሞ አስታራቂነትን ማለት ነው ትመለከቱበታላችሁ በዚህ መጽሐፍ ላይ። ሁለቱም ለሱ ተገብቶታል። ፈራጅነት እንደ አምላክነቱ እሱ በዕለተ ዓርብ እኮ ምን ብሎ ተናግሯል? ቅድም ሲነሳ ነበረ ጥያቄው። አባቱ የሚያደርጉትን አያውቁምና ምን በላቸው። ይሄ ልመና ነው አይደለም?
ነው አይደለም? ልመና ነው። ከዚያ ደግሞ ምን ተባለ? አሁንም ቀጠለና ሌላ ቃል ተናገረ። አቤቱ በመንግስት በመጣይ ጊዜ አስበኝ። ማን ነው የተናገረው? ፈያታዊ ዘየማን። ምን እያደረገው ነው? እየለመነው ነው አይደል? ቅድም ኢየሱስ ክርስቶስ ምን አደረገ ብለናል? ለማኝን ለመናል። ለማኝን ለመናል። አዎ እዚህ ላይ ነው የውላችሁ እንግዲህ ነገሩ። በመንግስት በመጣ ጊዜ አስበኝ አለው። አሁን ምን ብሎ ለመነል? ሁለት ነገር እዚህ ላይ ልብ በሉ። አንደኛው እግዚአብሔር አብ በመንግስቱ እንዲያስበኝ አሳስብልኝ አይደለም ያለው፣ ሲለምን አይቶታል። ይቅር በላቸው ብሎ ሲጸልይላቸው አይቷል። እኔንም ይቅር እንዲለኝ ጸልይልኝ አላለው። ያ አንዱ ነገር ነው። ሲቀጥል ደግሞ ምንድን ነው ያለው? በመንግስት በመጣ ጊዜ አስበኝ ይላል። በመንግስትህ የሚለውን ነገር ልብ በሉ። በመንግስትህ በመጣ ጊዜ አስበኝ። የተሰቀለው ነዳይ ነው፣ ነዳይ ስጋ ነው። በነዳይ ስጋ ነው የተገለጸው የተሰቀለው። እንኳን መልክዓ መንግስት ሊኖረው የባለጠግነት መልክም የለው። ምክንያቱም ባለጠጋ ነው እንዳንለው ልብሱን ተገፏል። እንኳን ልብሱ ቆዳው በአካሉ ላይ የለም። ይህን ያክል ድሃ ሆኗል ክርስቶስ። የተቦጫጨቀ ጨርቅ እንኳን የለበሰ ድሃ አይደለም ክርስቶስ። የተቦጫጨቀ ሰውነት የነበረው ነው በዚያ ሰዓት ኢየሱስ ክርስቶስ ማለት ነው። የለበሰው ደም ነው፣ ሌላ ነገር አይደለም። ይህን ያክል አይሁድ ያሸነፉት እየተመላለሱ የረገጡትን በመንግስት በመጣ ጊዜ አስበኝ ማለት ምን ማለት ነው? ቤተ ክርስቲያን እኮ ማለት ይህች ናት። በመንግስት በመጣ ጊዜ አስበኝ የምትልና ስለ ክርስቶስ ስታምን ራቁቱን እያየችው ንጉስ ብላ የምትጠራ ማለት ነው። እንደውም የቀድሞ ሰዎች ስለናቁት ንጉሥ አይሁድ ብለው ጠርተውታል። ይሄ በነገራችን ላይ የስድብ ስም ነው። አሁን ጠቅላይ ሚኒስትሩን ተነስቶ የአዲስ አበባ ከንቲባ ቢላቸው አንድ ሰው ደስ ይላቸዋል? ይላቸዋል? ይቀጣል። እንደውም በዚህ ጫፉ በለፈለፈ ጫፉ ስንት ቀን እስር ቤት ይቀመጥባት ይሆን እሳቸው ያውቃሉ። ባጭሩ ግን ምን ማለት ነው? ምን ማለት ነው? በመንግስት በመጣ ጊዜ አስበኝ ብላ ነው ቤተክርስቲያናችን የምትናገረው። ንጉስነቱንም ታምናለች። አይሁድ ወይም ደግሞ በዚያ ዘመን የነበረው ጲላጦስ በእውቀቱ ልክ ሲወለድም በእርግጥ ይህን ብለውታል። ነገስታቱ ሲመጡ የተወለደው አይሁድ ንጉስ እያሉ ነው የመጡ። ሲሞትም ጲላጦስ ይህንኑ ቃል ነው የተናገረው። በእውቀታቸው ልክ ነው የገለጡት ክርስቶስን ባወቁት ልክ የአይሁድ ንጉስ ብለው። የስድብ ስም ነው። በዚያ ሰዓት ለአይሁድ ንጉስም የላቸውም። ሲጀመር የስደተኛ ንጉስ መባል ራሱ ክብር የለው። አገር የሌላቸው ሆነዋል። ያን ጊዜ እስራኤል መጻተኞች ሆነዋል፣ እንደ እንግዳ ሆነዋል። ዓለም በሙሉ የሚጠላቸው ሰዎች ናቸው እስራኤል፣ አይሁድ በዚያ ሰዓት ማለት ነው። የተናቁ ነበሩ እና እንዲያው ለተናቀው ንጉስ ተብሎ መጠራት ብዙም አያኮራም። ክርስቶስ በተናቁ ሰዎች ላይ ነው የነገሰው መጀመሪያ ላይ ማለት ነው። ይሄን የስድብ ስም ነው በአንድ በኩል ስትመለከቱት። ለጊዜው ጲላጦስ በእውቀቱ ልክ ነው የገለጠው። ቤተ ክርስቲያን ግን ባወቀችው ልክ መንፈስ ቅዱስ በገለጠላት ልክ በዕለተ ዓርብ ራቁቱን ሆና እያየችው በመንግስት በመጣ ጊዜ አስበኝ ብላ ትለምነዋለች። ጌታም ምን አለ? ምንድነው የመለሰለት መልስ? ዛሬ መፍረድ ማለት አይደል እንዴ? መከራከር ስለ አይሁድ እንዳያጠፋቸው። ምክንያቱም በዚያ ሰዓት መሬት ተናውጧል፣ መቃብር ተከፍቷል፣ አለቶች ተሰነጣጥቀዋል፣ በሰማይ ያለው ነገር ሁሉ ድብልቅልቅ ወጥቷል። ፀሐይም የለችም፣ ጨረቃም የለችም፣ ከዋክብትም የሉም፣ ስፍራቸውን ለቀዋል፣ ፍጥረት ሁሉ ተናውጧል። በዚያ ላይ ግሩማን መላእክት ደግሞ ሰይፋቸውን መዘዋል። አትናቴዎስ በሃይማኖተ አበው ላይ እንደተናገረው ቅዱስ አትናቴዎስ ምንድን ነው የሚለው? መልሃ ዝኩ መልአክ ሰይፎ ነው የሚለው። ሰይፉን መዞ ሲወረጉሮ የቤተ መቅደሱን መጋረጃ ቀዶት ነው ሄደ። ለሁለት ነው የከፈለው የመላኩ ሰይፍ ማለት ነው። የቤተ መቅደሱ መጋረጃ መቀደዱን ቅዱስ ወንጌልም ነግሮናል። በማቴዎስ ወንጌል ምዕራፍ 27 ላይ ተመልከቱት። በተለይ ከቁጥር 50 ጀምሮ ያለውን ታምራቱን ስትመለከቱት በጣም ይገርማል። ያ ሁሉ ድብልቅልቅ በሆነበት ሰዓት አይሁድ ደግሞ ደንግጠዋል። ስለዚህ ጌታ ምን ብሎ ጸለየላቸው? ይቅር በላቸው ብሎ ምሕረት እንዲያገኙ ለመነላቸው ማለት ነው። ለእኛም አብነት ሆነን ለእነሱም ደግሞ እንደ ሰውነቱ ለመንላቸው ወይም ደግሞ ጠየቀላቸው፣ ተከራከረላቸው እንላለን። እንደ አምላክነቱ ግን ፍርድ ሰጥቷል። ለዚህም ነው ቅዱስ ጳውሎስ መኑ ዘይኮንን ይላል። መጀመሪያ የሚፈርድ ምን የሚል ከዛ ደግሞ ዝቅ ብሎ ምን ይላል? ስለኛ የሚማልደው የሚከራከረው ክርስቶስ ኢየሱስ አይደለምን? በማን ቀኝ የተቀመጠው? በአብ ቀኝ በእግዚአብሔር ቀኝ ነው የሚለው። በእርግጥ ዋሎ የነበር በየማነ እግዚአብሔር ስለሚል ግዙ በእግዚአብሔር ቀኝ የተቀመጠው ኢየሱስ ክርስቶስ አይደለምን ብሎን ይታል። ሁለቱንም ጠቅሶታል። ክርስቶስ ሁለቱም ያሉት አምላክ ስለሆነ
አሁን ሞቱ በቅጣት ምክንያቱም እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ በእርሱም ኃጢአት የለም ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 5። ስለዚህ እሷም በእውነት ሰው ነበረች፣ ነገር ግን ድቀተ ባህሪ አልነበረባትም፣ ንጽሐ ጠባይም አላደፈባትም። ስለዚህ ድቀተ ባህሪ ያለበት ስጋ ሞት የተፈረደበትን ስጋ ስለያዘች ነው የሞተችው ከተባለማ የክብር ባለቤት ጌታም ሞት የተፈረደበትን የወደቀውን ስጋ ከርሷ ነስቷል እንደማለትም ጭምር ነው። ስለዚህ ሞቱ የግዱ እንጂ የፈቃዱም አልነበረም ማለት ነው። ወደ ትልቅ ስህተት ውስጥ ነው የሚያስገባው። ለዚህ ነው ራሱ በዮሐንስ 11:18 ላይ እኔ በፈቃድ ያኖራታለሁ እንጂ ከኔ ማንንም አይወስዳትም፣ ላኖራት ስልጣን አለኝ ደግሞም ላነሳት በማለት አስተምሯል። ይሄ በጣም ትልቅ ዶክትሪን ነው። ስለዚህ ንጽሐ ባህሪ ፍሬ ሕይወት ክርስቶስ በአዳም በመጣው ድቀተ ባህሪ ወይም ፍርድ ምክንያት እንዳልሞተ ሕይወት እርሱን የወለደች ደግሞ ማናት? ዳግሚት ሔዋን ሁለተኛይቱ ሔዋንም ንጽሐ ጠባይ ያላደፈባት ወላዲተ አምላክ ቅድስት ድንግል ማርያምም ሞት በድቀተ ባህሪ ምክንያት አይደለም። ምክንያቱም አዳማዊ ኃጢአት እንዳይደርስባት ከማህፀኗ ጀምራ ተጠብቃለች። ውእቱኬ ጰራቅሊጦስ ዘአቀባ ለድንግል እምከርሰማ ከመይት ጌጊ ለዓለም ለዘላለም እንዳትበድል እግዚአብሔር መንፈስ ቅዱስ ከእናቷ ማህፀን ጀምሮ ጠብቋታል። ስለዚህ የወደቀ ተፈጥሮን ካልወረሰች የወደቀ ተፈጥሮ ለሞቷ ምክንያት ሊሆን አይችልም። በቃ ትልቁ ነገር ያ ነው። መርገመ ስጋ መርገመ ነፍስ የለባትም ሲሉ ከመርገሙ መካከል እኮ አንዱ ሞት ነው። ስለዚህ በወደቀ ተፈጥሮ ምክንያት ልትሞት አትችልም። ምክንያቱም የወደቀ ተፈጥሮን ስላልወረሰች ማለት ነው። ስለዚህ ከመርገም ከተጠበቀች ሞቷም ከዚህ የተጠበቀ ነው። በመሆኑ ሞትን ያመጣው አዳም የሰዎች ራስ ነው ይባላል። በጣም ጥሩ። ነገር ግን ልጇ ደግሞ የአዳም ፈጣሪ የሕይወት ራስ መሆኑን ሰዎች እንዴት ይዘነጉታል ነው። ለሞት አዳምን ምክንያት ካደረጉ ለሕይወት ደግሞ ምክንያት መሆን ያለበት የሕይወት ራስ ልጇ ነው። ስለዚህ ክርስቶስ ለምሳሌ ለወደቀው የሰው ልጅ በሶስት በኩል እንክፈለው። ለወደቀው የሰው ልጅ ሞት የኃጢአት ቅጣት ነው በትክክል። ለክርስቶስ ስንል ምን ልንል ነው? ሞት ለቤዛነት የተሰጠ የፈቃድ መስዋዕትነት ነው። ዓለምን ለማዳን የተደረገ እንጂ የኃጢአት ቅጣት ውጤት አይደለም። ወደ እመቤታችን ስንመጣ ሞቷ በክርስቶስ ፈቃድ ብቻ የተደረገ የክብር የፍቅር ሽግግር እንጂ ቅጣት አልነበረም። አሁን ይህን እናቆይና እንኳን ለሷ ወደኛ እስቲ እንምጣ ነው። ሶስት በኋላ ምን ሆነ? አሁን እኮ እሷ የሚያረፈችው ከጌታ እርገት በኋላ ነው። 15 ዓመት ቆይታ እንግዲህ ጌታችን በትንሣኤው ሞትን ድል ነስቶታል። ድል ከነሳው በኋላ ሞት ለአማኞች ሙሉ በሙሉ መልኩ ተለውጧል። ይሄ የአዲስ ኪዳን ቁልፍ ነጥብ ነው። ለምሳሌ ስጋዊ ሞት እውን ሆኖ ሳለ ነገር ግን በብሉይ ኪዳን ይሄ ስጋዊ ሞት የኃጢአት ቅጣት ሲሆን በአዲስ ኪዳን ግን የዘላለም ሕይወት መግቢያ በር ሆኖ ተገልጿል። ይህ ወሳኝ ጉዳይ ነው። ምክንያቱም ኢየሱስ ክርስቶስ ሞትን አሸንፎታል። ስለተሸነፈው አናወራም። አሁን በኢሳይያስ 25 ቁጥር 8 ላይ በክርስቶስ ሞት እንዴት እንደሞተ ትንቢት ሲናገር ሞትን ለዘላለም ይውጣል፣ ጌታ እግዚአብሔር ከፊት ሁሉ እንባን ያብሳል፣ የሕዝቡን ስድብ ከምድር ሁሉ ላይ ያስወግዳል ይላል ኢሳይያስ። ስለዚህ ሞትን ለዘላለም ይውጣል ነው የተባለው። ለዚህ ነው ይሄ በክርስቶስ ነው የተፈጸመው። ቅዱስ ጳውሎስ በአንደኛ ቆሮንቶስ 15:54 ላይ ሞት ሆይ ይላል። አሁን መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን አለ በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። እንኳን እመቤታችን ቅዱሳን ድል ነስተውታል። አፈራዊ ስለሆነ ነው። ባይበላ ደግሞ በሕይወት ይኖራል። ስለዚህ ቅድም እንዳነሳሁት መጽሐፍ ቅዱስም ጠንቅቆ እንደጻፈው ሞቱ በእውቀት ዛፍ ላይ የተመሰረተ ሲሆን ሕይወቱ ደግሞ በሕይወት ዛፍ ላይ የተመሰረተ ነበር ማለት ነው። ዝም ብሎ እነዚህ ነገሮች የተቀመጡ አይደሉም። ለዚህ ነው በኦሪት ዘፍጥረት ምዕራፍ 3 ቁጥር 22 እስከ 24 አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር
ስለዚህ እግዚአብሔር አምላክ ሄዶም ገነት አስወጣው። የተገኘባትን መሬት ያርስ ዘንድ አዳምን አስወጣው። ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍን በኤደን ገነት በምስራቅ አስቀመጠ ይላል። ይሄ ምን ማለት ነው? ይሄ ሟት የሆነው ሰው የሕይወትን ዛፍ ቢበላ እንደገና ታድሶ የሚኖር ሰው ነበር ማለት ነው። ስለዚህ ተመልሶ በልቶ ሕይወት እንዳያገኝ አስወጥቶ እንደገና በኪሩቤልና በሱራፌል ሰይፍ የሕይወትን ዛፍ መንገድ እንዳስጠበቀ ነው መጽሐፍ ቅዱስ በትክክል የሚያስቀምጠው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መተርጉማን ጥንቁቆች ነበሩ። ይህንም በደንብ በአግባቡ በውዳሴ ማርያም ትርጓሜ ላይ ያስቀምጠዋል። በገነት 3 እጽዋት አሉ። እጽዋት ውስጥ ብዙ ናቸው፣ ምክንያት ያላቸው መናገር ነው ካሉ በኋላ አንዱ ዕፀ በለስ ነው፣ አንዱ ዕፀ ገነት አጠቃላይ ገነት እጽዋት ናቸው፣ ሁለተኛው ዕፀ ሕይወት ነው። አዳም ዕፀ በለስን ባይበላ ትእዛዙን ጠብቆ ቢኖር 1000 ዘመን ኑሮ ከዕፀ ሕይወት በልቶ ታድሶ በኖረ ነበር ማለት ነው። መታደስ ያገኘው ነበር ማለት ነው። ስለዚህ የዕፀ ሕይወት መኖር በጣም የሕይወት ጉዳይ ነበረች። የዕፀ ጥበብ ደግሞ የእውቀት ዛፍ ደግሞ የሞት ምክንያት ነበረች። ስለዚህ ይሄ በጣም ወሳኝ ነው። ስለዚህ ወደ እመቤታችንም ስንመጣ በተለይ ታላቁ ሊቅ ቅዱስ ኤፍሬም ዘበእንቲሃ ተሲረ ዘቀዳሚ መርገም እንተ ሀደረት ዲበ ዘመድነ ሔዋን አትበያላትን ዕፀ በለስን በልታ ባደረገችው አመፅ በባህሪያችን ጸንቶ የሚኖር የቀደመ መርገመ ስጋና መርገመ ነፍስ ጠፋልን ያለው። ከዛ በኋላ በሔዋን ምክንያት የገነት ደጅ ተዘጋ። ወበንተ ማርያም ድንግል ተረሆለነ ዳግመኛ በድንግል ማርያም ምክንያት ተከፈተልን ካለ በኋላ ከዕፀ ሕይወት እንበላ ዘንድ አደለን። ይኸውም እኛን ስለመውደድ ሰው ሆኖ ያዳነን የክርስቶስ ክቡር ስጋው ክቡር ደሙ ነው ብሎ በዘመነ ሐዲስ የተሰጠ የሕይወትን መንገድ ይጠቁማል ማለት ነው። ቅዱስ ያሬድ ደግሞ ክርስቶስ የእግዚአብሔር ልጅ ሆኖ ኃጢአት የሌለበት ንጹሕ ባህሪ ሳለ የሰውን ልጅ ለማዳን በፈቃዱ ሞትን ተቀበለ። እሱ ማን ነው? ዳግማዊ አዳም ነው። ዳግማዊ አዳም ክርስቶስ ሞትን ከመረጠ ዳግሚት ሔዋንስ ይህን ማትመርጥበት ምንድን ነው? ዳግሚት ሔዋን ማርያም እመቤታችንም በልጇ ፈቃድ የእርሱን መንገድ መከተሏ ተገቢ ነው ማለት ነው። ተገቢ ነው። ስለዚህ መርጣ ነው እንጂ የሞተችው ተገዳ አይደለም። ይህን እስቲ በደንብ እንመልከት። ባትሞት እንኳን የሚገርመው ሰዎች ምክንያት ከፈለጉ ኃይለ አርያማዊትም እኮ ሊሏት ይችላሉ አይደል እንዴ? ምንም የለ በቃ የለችም፣ ስለዚህ መንፈስ ናት ሊሉ ይችላሉ። ይሄ ሁሉ ያስረዳል። ግን ኃይለ አርያማዊት ሳትሆን አዲሲቱ ሔዋን ናት፣ ለኛ ዳግሚት ሔዋን ናት። ስለዚህ በእውነት የሔዋን ኃጢአት ሰውን ሁሉ ወደ ሞት መርቶታል። እውነት ነው። የእመቤታችን ታዛዥነት ደግሞ ይኩነኒ ማለቷ ይህን የኃጢአት ውጤት ለውጦታል። ስለዚህ ከልጇ ጋር ለመሆን ሞትን ለመቅመስ መርጣለች። ስለዚህ ሞት በዘመነ ሐዲስ የሚናፈቅ መሆኑን ከላይ ስላየ ነው። ሌላው በልጇ ምክንያት ስለሚያገኛት መከራ ስምዖን ምንድነው ያላት? በነፍስሽ ሰይፍ ያልፋል ሉቃስ 2:35 ላይ እንደርሷ ከቤተልሔም ጀምሮ እስከ ቀራንዮ ለ33 ዓመት ከ3 ወር ሱታፊ ያደረገ ማን ነው? ሐዋርያት ናቸው አይደሉም? እነሱ በ3 ዓመት ውስጥ የተጠሩና የመጡ ናቸው። እሷ ግን ከቤተልሔም እስከ ቀራንዮ መከራውን በስደት ቀራንዮ ላይ በማንባት በማልቀስ። ለዚህ ነው ሮሜ 6:5 እንደሷ ሱታፊ ያለ ቅዱስ ጳውሎስ እንኳን አለው ሞቱን በሚመስል ሞት ከእርሱ ጋር ከተባበርን አለኩ እንዴ እምከመ አረይነ ሕማመን ኢሪ ክብረ ምስሊሁ በመከራ ከመሰል ነው በህመም እንደሷ በህመም የመሰለ ማን አለ? ወላኪስ ይበው ኩናተ ንፋቂ ውስጥ ልብኪ ስምዖን የተናገራል በትክክል። ስለዚህ በዘመነ ስጋዌ ሙሉ በሙሉ ከልጇ ከክርስቶስ አልተለየችም። እሷም ከልጇ ሞትና ትንሣኤ በኋላ እንደ ልጇ ያለ ሞትን መሞት ተገቢዋ ነው መካፈሏ። በኋላም ደግሞ ሙስና ሲያገኛት ልጇን ስቷታል። ተንስ እግዚኦስ ተረፍትከ አቤቱ ወደ ረፍት ተነስ አንተ ወታቦተ መቅደስከ አንተና የመቅደስ ታቦት ዳዊት በመዝሙር 131 በቅንፍ 132 ቁጥር 5። ስለዚህ ከክርስቶስ ሞት በኋላ በአጠቃላይ ሞት የቅጣት ውጤት ሳይሆን ወደ ክብር ወደ ተሻለ ሕይወት የሚሆን ሽግግር በመሆኗ ለእመቤታችን ሞት ቅጣቷ ሳይሆን ወደ ሰማያዊው ዓለም የመግቢያ ሽልማቷ ደጃፍ ነው የሆነው። ከሱ ከእግዚአብሔር ከኢየሱስ ክርስቶስ በስተቀር ወደ መንግስተ ሰማያት መግቢያ ሌላ ስጋና ደም የለም። ይሄ ማለት መሰላችሁ? ለምሳሌ
በክርስቶስ ሥጋና ደም ሳይቆርቡ ሚካኤል አባቴ ገብርኤል አባቴ ማለት ጥቅም አለ የለውም? እስኪ ንገሩ። አቤት ምንም ጥቅም የለውም። በክርስቶስ ሥጋና ደም ሳይከብሩ ተክለ ሃይማኖት አማልደኝ ማለት ብዙ ጥቅም የለውም። እኛ ቅዱሳንን ሁሉ ያወቅናቸው በአምላካችን በኢየሱስ ክርስቶስ ወይም ደግሞ በራሱ በእግዚአብሔር ነው። እግዚአብሔር ያላወቃቸው ቅዱሳን እኮ እኛ አናውቅም። አዎ አማልዱን የምንላቸው ጊዜ አለን፣ ሁኔታ አለ። ወደ ሥጋውና ወደ ደሙ እንድንቀርብ አማልዱን ማለት እንችላለን። ሥጋውንና ደሙን የሚተካ የቅዱሳን አገልግሎት ግን የለም። ይሄን እንድታውቁት ቤተ ክርስቲያንም እንዲህ ብላ አታስተምርም። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል እንጂ ቃሉ። አሁን እስኪ ሌላ አሁን የተክለ ሃይማኖት ቤተክርስቲያን ሰራ። የተክለ ሃይማኖት ቤተክርስቲያን ውስጥ የሚፈተተው ሥጋ የተክለ ሃይማኖት ነው ወይስ የክርስቶስ ነው? እስኪ ንገሩ። የጊዮርጊስስ? የቅዱስ ጊዮርጊስ ቤተክርስቲያን ሄደን የምንቆርበው የጊዮርጊስን ነው የክርስቶስን ነው? ስለዚህ የክርስቶስን ሥጋ ሳይበላ የክርስቶስን ደም ሳይጠጣ ወደ አብ የሚደርስ የለም። እውነት ነው። በክርስቶስ ደም ሳይዋጅ በክርስቶስ ደም ቤዛነት ሳያገኝ ወደ አብ ወደ መንፈስ ቅዱስ የሚደርስ ማንም የለም። ሲጀመር እግዚአብሔር እኮ ዓለምን የፈጠረው በቃሉ ነው አይደለም? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ዘፍጥረት 1:26 ላይ በቃሉ የፈጠረውን ሰው በቃሉ ማዳን ይችል ነበር። ከሲኦል ማውጣት ይችል ነበር። በቃሉ የፈጠረውን ሰው ለምንድን ነው በቃሉ ያላዳነው? እግዚአብሔር ሥጋ ሳይለብስ ማዳን አይችልም ነበር? መለኮት ሥጋ ሳይሆን ከድንግል ማርያም ሳይወለድ ማዳን አይችልም ነበር? ይችላል። ታዲያ ይሄንን 318 ሊቃውንት ሲያብራሩ ምን ይላሉ? እስመ ውእቱ ይፈቅድ ምክንያት ለአድኅኖ፣ እሱ እግዚአብሔር ለማዳን ምክንያት ይፈልጋል። አይ እግዚአብሔር በቃ የማዳኑን ስራ የሚፈጽመው በምክንያት ነው። ወደድንም ጠላንም መረረም ጣፈጠህም ድንግል ማርያምን የማዳኑ ምክንያት አድርጓታል። ከድንግል ማርያም ሳይወለድ ሰው ሳይሆን ሥጋ ሳይለብስ ዓለምን ማዳን እየቻለ አላደረገውም። ስለዚህ ድንግል ማርያምን ለእናትነት መርጦ የማዳኑ ምክንያት አድርጓታል። ኢየሱስ የተባለ ደግሜ ልበለው ከሷ ተወልዶ ነው። መድኃኔዓለም አማኑኤል የተባለ ከሷ ተወልዶ ነው። ይህቺ ለክርስቶስ መሶቡ ናት። ምን ማለት ነው? የተገኘባት የሕይወት እንጀራ የተገኘባት መሶብ ናት። መሶቡን የትም አሽቀንጥረህ ጥለህ ስለመናው ብቻ መናገር አትችልም። እንዴት ይሆናል? ሊሆን አይችልም። እንግዲህ የሮሜ 8:34 ያው በጣም ዝነኛ ጥቅስ ነው። በጣም በስህተት ማለት ነው። በስህተት ከሚተረጎሙት አንዱ ነው እና ባጭሩ ግን ይሄ ስለኛ የሚማልደው አድማጭና ተመልካች ስነ ልቡና የሚመጥነውን ያህል ለመናገር ያህል ስለኛ የሚማልደው የሚለው በሥጋ ወራት ለምሳሌ የሚያደርጉትን አያውቁምና ይቅር በላቸው ብሎ ተናግሯል አይደለ? አንዱን ቃል ብቻ ብንይዝ አሁን ይሄ ከዚህ ቃል የተነሳ ስለኛ የሚማልደው ሊባል ይችላል። ልዩነቱ ምንድነው? ወደ ማን ነው የሚማልደው ያል እንደሆነ ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 5:18 ላይ ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። ከራሱ ጋር ካስታረቀን። እንግዲህ ከራስ ጋር ማስታረቅ ምንድነው ያል እንደሆነ ስለኛ የሚማልደው ያለው አባቱ ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲል አብ ብቻ አይደለም ይቅር የሚል ራሱ ይሄ እየጸለየ ያለው እየተናገረ ያለው አምላክ ይቅር የሚል ነው። በሥጋው ሥጋን ስለለበሰ እንደኛ ሰው ስለሆነ የሚያደርጉትን አያውቁምና ይቅር በላቸው አለ። እየተቸነከረ ነው፣ እየደማ ነው። ለሚያደሙት አጥንቱ እስኪታይ ለገረፉት ለነሱ የሚያደርጉትን አያውቁምና ይቅር በላቸው እያለ ፍቅርን እያሳየ ነው። ይሄ የለበሰው ሥጋ ነው። ይቅርታስ የማን ነው ያለ እንደሆነ የሱ ነው፣ የአብም ነው፣ የመንፈስ ቅዱስም ነው። አብ ወልድ መንፈስ ቅዱስ ይቅር ይላሉ። ቅዱስ ጳውሎስ በኤፌሶን መልእክቱ አንድ ጌታ ነው የሚለው። አንድ ጌታ ማለት ይቅር የሚሉት ሶስቱም ናቸው እንጂ አብ ብቻ አይደለም፣ ወልድ ብቻ አይደለም፣ መንፈስ ቅዱስ ብቻ አይደለም። ስለዚህ ሥጋነቱን የሚያመለክት ነው። ይሄ ሰው መሆኑን የሚያመለክት ነው። የመጀመሪያው ምክንያት ማለት ነው ስለኛ የሚማልደው የሚለው ይሄው የሚያደርጉትን አያውቁምና ይቅር በላቸው እያለ ሰማ ነው። ከዚያ ውጪ ቅዳሴ አትናቴዎስ ላይ አንድ ደስ የሚል ቃል አለ። ወልድ ሆይ እንደ ጥንቱ ማለት እንደ አርቡ ጩህ እንዲህ በል ላማ ሰበቅታኒ አምላኬ ለአምላኬ ለምን ተውከኝ በል የሚያደርጉትን አያውቁምና ይቅር በላቸው በል ይላል። እና ስለኛ የሚማልደው ማለት ዛሬም ድረስ የክርስቶስ ሥጋና ደም እኛ
ከሱ ጋር እንድንኖር የሚያደርጉትን አያውቁምና ይቅር በላቸው የሚል ስጋና ደም ነው ያለ። ይሄ ማለት የፍጡርነት ጠባይን ይዞ አማላጅ ነው ማለት አይደለም። ከራሱ ጋር የሚያስታርቅ ይቅር የሚል ታራቂ አስታራቂ እርቅ ሆኖ ሶስቱንም ሆኖ ልክ መስዋዕት እሱ ነው፣ መስዋዕት ተቀባይ እሱ ነው፣ መስዋዕት የሚሰዋም እሱ ነው እንደምንለው ሁሉ ስለኛ የሚማልደው ሲባል ሰው ነውና በሰውነቱ ይህንን ቃል ይናገራል። የሚያደርጉትን አያውቁምና ይቅር በላቸው። እስጢፋኖስም ከጌታችን ከኢየሱስ ክርስቶስ ተምሮ አድርጎታል። የሐዋርያ ሥራ ምዕራፍ 7 ላይ የድንጋይ ክምር እየከመሩበት የሚያደርጉትን አያውቁምና ይቅር በላቸው ብሎ ተናግሯል። ለዚህ አሁን ክርስቶስ አርአያ ለመሆን የሚጠሏችሁን ውደዱ ለማለት ማለት ነው። እየቸነከሩት እያደሙት የሚያደርጉትን አያውቁምና ይቅር በላቸው አለ፣ አርአያ ለመሆን። ይሄው እስጢፋኖስ ከሱ ተምሮ በድንጋይ የሚደበድቡትን የሚፈነክቱትን የድንጋይ ክምር የከመሩበትን የሚያደርጉትን አያውቁምና ይቅር በላቸው አለ። ስለዚህ ሌላው መልክ ደግሞ አርአያነት ነው። ሰው መሆንን ያየን እንደሆነ ግን ቅድም እንዳልኩት ነው፣ ክርስቶስ አምላካችን ሰው ነው። ሰው የሆነ አምላክ ነው ወይም አምላክ የሆነ ሰው ነው። ስለዚህ ሰውነቱን የተመለከተ ቃል እሱ ጋር እናያለን፣ ከአብ ከመንፈስ ቅዱስ በተለየ ሁኔታ። ለዚህ ዛሬም ስጋውን ስንበላ ደሙን ስንጠጣ በስጋውና በደሙ በኩል ከሱ ጋር እንታረቃለን፣ ከአባቱ ጋር እንታረቃለን፣ ከመንፈስ ቅዱስ ጋር እንታረቃለን፣ በህይወት እንኖራለን። ህይወትን የምናገኘው በክርስቶስ ስጋና ደም በኩል ነው። ስለዚህ ስለኛ የሚማልደው ማለት በዚህ አንጻር ነው መታየት ያለበት ማለት ነው። ድንግል ሆይ ከሚያስብ ሁሉን ከማይዘነጋ ከልጅ ዘንድ አሳስቢ። ድንግል ሆይ በቤተልሔም ካንቺ የተወለደውን መወለድ በጨርቅ የተጠቀለለውንም አድግና ላይም በብርድ ወራት እስትንፋስን ያሟሟቁትንም አሳስቢ። ድንግል ሆይ ርጉም በሆነ በሄሮድስ ዘመን ከእርሱ ጋር ከአገር ወደ አገር ስትሸሽ ከአንቺ ጋር መሰደዱን አሳስቢ። ድንግል ሆይ ከዓይኖችሽ የፈሰሰውንና በተወደደ ልጅሽ ፊት የወረደውን መሪር እንባ አሳስቢ። ድንግል ሆይ ረሃቡንና ጥሙን ችግሩንና ሐዘኑን ከእርሱ ጋር የደረሰብሽን ጭንቅ ሁሉ አሳስቢ። ጥፋትን ያይደለ ይቅርታን አሳስቢ። መዓትን ያይደለ ምሕረትን አሳስቢ። ለጻድቃን ያይደለ ለኃጥአን አሳስቢ። ለንጹሐን ያይደለ ለተዳደፉት አሳስቢ። ወይዜኒ ንሰብህ